በዓለማችን ካሉ ከተማዎች ለየት ያለች ማንም ስለዛ ከተማ ያልሰራትን ማስታወቂያ ነው ዛሬ የምሰራላችሁ። ማንም የትኛውም ቲክቶከር፣ ዩቱበር፣ አክቲቪስት አልሰራላትም። ስለዚች ሀገር ማንም ማስታወቂያ አልሰራላትም። እኔ ግን በጣም በከባድ መረጃ ነው የደረስኳት እና ስለዛች ሀገር ላስታውቃችሁ። ሰው ቤት ሲሰራ በእንጨት በብረት እና በድንጋይ በሲሚንቶ ምናምን ይሰራል ቤት። እዛ ጋር ግን እንደዚህ አይነት ነገር የለም። በጣም ውድ በሆኑ በወርቅ በብር በናስ ደግሞ በፕላቲኒየም በዳያመንድ ወይም በአልማዝ በጣም ውድ በሆኑ ነገሮች ብቻ የተሰራች ከተማ ነች እና ሀገር ነች እና በቪዛ በፓስፖርት ነው የምትገባው። እንደማንኛውም ዓለም ከተማ እንደማንኛውም ከተማዎች ውድ ብር ተከፍሎ የሚካሄዱ ሀገራት እሷም ተከፍሎ ነው የሚገባው እና ትኬት ይዛችሁ ነው የምትገቡት ወይም ፓስፖርት ይዛችሁ ነው የምትገቡት። እና ያቺ ከተማ ምን አይነት ከተማ ናት? አሁን ለምሳሌ አሜሪካ ሀገር ለመሄድ ወይም ካናዳ ወይም ቻይና ወይም ጣሊያን ወይም ፓሪስ የተለያዩ አካባቢዎች ለመሄድ ከፈለጋችሁ ፓስፖርት አውጥታችሁ ቪዚት ቪዛ ነው ወርክ ቪዛ ነው ለምንድነው የምትሄዱት የሚባለውን ነገር ተጠይቃችሁ ለምን ያክል ጊዜ ነው ሁሉንም ነገር አስቀምጣችሁ ውል ተፈራርማችሁ ነው የምትሄዱት። እና ከዚያ ከሄዳችሁ በኋላ ትመለሳላችሁ፣ ወደ ሄዳችሁበት አካባቢ ትመለሳላችሁ። እና ሲትሄዱ አብዛኞቹ ወርክ ቪዛ የሚሄዱ ሰዎች በጣም ነው የሚደግፋቸው። እኔ ራሱ በጣም ነው የሚመቹኝ። እና ሲሄዱ ምንድነው የሚያደርጉት? ለመለወጥ ነው፣ ለውጥ ለማምጣት ነው፣ ለማደግ ነው፣ ኢኮኖሚካሊ ለመለወጥ ነው፣ በሁሉም ፋይናንሻሊ ለመለወጥ ስለሆነ የሚሄዱት ዋጋ ከፍሎ ነው የሚሄዱት። ፓስፖርቷን ለመውሰድ በጣም ዋጋ ይከፍላሉ። ፓስፖርቷን ይወስዳሉ፣ ቪዛዋን ይይዛሉ። ከዚያ በኋላ ወደዛ ሀገር ይሰደዳሉ። ከተሰደዱ በኋላ ደግሞ ላባቸውን ጠብ አድርገው ሰርተው ለፍተው ዋጋ ከፍለው ገንዘብ ያገኛሉ። ያንን ገንዘብ ከማግኘታቸው በፊት በእነዚያ ሰዎች ዘንድ ተቀባይነታቸው በጣም ዝቅ ያለ ነው። ዝቅ አድርጓቸው ነው የሚያዩት። በቃ ህሊናቸው ባይዘው ይጎዳል። እውነት ለመናገር ህሊናቸው ይጎዳል። በጣም ዝቅ አድርገው ስለሚያዩ የሆነ አንሰማም ብለው ነው እንጂ በጣም ህሊና የመጉዳት ነገር ይኖራል። እና በታክሲ ውስጥ የት በመኖሪያ ቦታዎች ላይ ሳይኮሎጂካሊ ጉዳት አለ። ግን ያንን አንሰማም ብለው ለውጥን ለማምጣት ብለው ጥርሳቸውን ነክሰው ይሰራሉ። በጣም ይደግፋሉ፣ በርቱልኝ ይላቸዋሉ። እና ግን ለምንድነው ይሄ ሁሉ ዋጋ መክፈል? ለመለወጥ ነው። ብር የሚሰጡት ብዙ ብር የተሻለ ብር ለማግኘት ነው፣ ለመለወጥ ነው፣ የተሻለ ኑሮ ለመኖር ነው፣ ቤተሰቦቻቸውን ህይወት ለመለወጥ ነው፣ አካባቢያቸውን ለመለወጥ ነው፣ ራሳቸውን ለመለወጥ ነው። ደስ ይላል፣ ይደግፋሉ። ነገር ግን አሁን ስለዚች ስለማስተዋወቃት ሀገር በእናታችሁ እንድትሰሙልኝ እፈልጋለሁ። እንዴት ነው? ያቺ ሀገር በወርቅ ነው የተሰራችው፣ በአልማዝ ነው የተሰራችው፣ በፕላቲኒየም ነው የተሰራችው። ወክ የምታደርጉበት አስፋልቶቹ ራሱ በድንጋይ የተሰሩ አይደሉም። በጣም በልዩነት በጣም ባለሀብቶች ብቻ ናቸው እዛ ጋር የሚኖሩት። በጣም ባለሀብቶች ማለት ነው። በጣም በዓለማችን ያሉ ባለሀብቶች በጣም ከፍ ያሉ ሰዎች ናቸው እዛ ጋር የሚኖሩት። እና እንዴት ነው እዛ የሚገባው? እሺ ሌሎች ሀገሮች ይህን ያክል ዋጋ ካስከፈሉ እቺ ደግሞ በጣም ለየት አትልም? ሳወራችሁ በጣም ለየት ያለች ከተማ ናት። እና እዛች ጋር ፍራፍሬዎች ይኖራሉ። እነዚያ ፍራፍሬዎች መድኃኒቶች ናቸው። ሂመም የሚባል ነገር፣ ካንሰር የሚባል ነገር፣ ስኳር የሚባል፣ ግፊት የሚባል፣ ልብ ድካም የሚባል፣ ኩላሊት የሚባል የተለያየ በሽታ የለም። በሽታ ሲጀመር አታገኙትም። በቃ ሁሉም ጤነኞች ናቸው። ሞት የሚባል ነገር አታገኙትም። እንዴት? ያቺ ሀገር ግን ለመግባት በጣም የሚያስከፍለው ዋጋ ምንድን ነው ታውቃላችሁ? ፓስፖርት እና
ቪዛ ያስፈልጋል። ይሄ ቪዛ ወይም ፓስፖርት እንዲህ ብላችሁ ነው የምትጽፉት ቪዛችሁ ላይ ኢየሱስ የሚባለውን ፓስፖርት ስትይዙ ማለት ነው። ስለዚያች ሀገር ምንም ጥርጣሬ ሳይኖራችሁ ዘንጣችሁ ማለት ነው ብላችኋል። ዘንጣችሁ ትገባላችሁ። ሞት የሚባል ነገር የለም። ልፋት የሚባል ነገር የለም። ደግሞ ሄዳችሁ ወደ ኋላ መመለስ የለም። ለዘላለም ንጉሥ ሆናችሁ አክሊል ደፍታችሁ ከብራችሁ ደምቃችሁ በእግዚአብሔር ቀኝ ትኖራላችሁ። ኢየሱስ የሚባለውን ፓስፖርት ያስወጣ ሰው ብቻ አሜን ይባል። ያላስወጣ ማንኛውም ሰው በዘር መከፋፈል፣ በብሔር የበታችነት፣ ሳይኮሎጂካሊ ጉዳት ምንም ነገር ሳይኖር ማለት ነው ኢየሱስን ብቻ በመቀበል ዘንጠው እዛ ቀድሞ ነው የሄዱ ሰዎች አሉ። ለምሳሌ እነ አብርሃም፣ እነ ሙሴ፣ እነ ሄኖክ፣ እነ ኢሳያስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እነ ጳውሎስ ከነዚያ ጋር ለዘላለም የሚኖርበት ስለሆነ እንኳን ደስ አላችሁ። ፓስፖርቷን ያዘጋጃችሁ ብቻ እንኳን ደስ አላችሁ። ያላዘጋጃችሁም ይሄንን መልካም ዜና ሰምታችሁ አዘጋጁ፣ በእጃችሁ ያዙ። ሻሎም